ዛሬ አንድ አፈ ታሪክ ልንገራችሁ። ያው መጽሐፍ ቅዱስ ያለ ታሪክ ሳይሆን በአፈ ታሪክ የሚተላለፍ ታሪክ ማለት ነው። ጠቢቡ ሰለሞን በነበረበት ዘመን ላይ ከአገልጋዮቹ መካከል አንዱን ጠራውና በጣም ልዩ የሆነ የቤት ስራ ሊሰጥ ነው ብሎ አዘዘው ማለት ነው። ይሄም የቤት ስራ ምንድነው? እስከዛሬ ከነበሩን ቀለበቶች በጣም የተለየ ልዩ የሆነ ቀለበት እንድታመጣልኝ እፈልጋለሁ። ይሄም ቀለበት ስራው ምንድነው? በጣም ሳዝን የሚያረጋጋኝ፣ ደስ እንድሰኝ የሚያደርገኝ፣ በጣም ስደሰትም የሚያረጋጋኝ፣ እንዳዝን የሚያደርገኝ መሆን አለበት ብሎ አገልጋዩን ላከው ማለት ነው። አገልጋዩ በጣም ተጨንቆ በጣም ብዙ ሀገር ዞሮ እንደዚህ አይነት ቀለበት ማግኘት አልቻለም። ያዘነን ማስደሰት የሚችል የተደሰተን ደግሞ ማጽናናት የሚችል ማለት ነው። በጣም ተጨንቆ ባለበት ጊዜ ላይ ግን አንድ ሽማግሌ ቀለበት ነጋዴ የሆኑ ሽማግሌ መጡና አንተ የምትፈልገውን አይነት ቀለበት እኔ ሊሰጥ እችላለሁ ብለው አናገሩት ማለት ነው። ከዛ ከቀለበቶቻቸው መካከል የሆነ ቀለበት መርጠው ሰጡት። አየው፣ ደስ አለው። እየሮጠ ወደ ቤተ መንግስት ተመልሶ መጣ። ቤተ መንግስት ሲደርስ ጠቢቡ ሰለሞን በጣም ትልቅ ድግስ አድርጎ ግብር እያበላ በጣም ብዙ ሰዎችን ጋብዞ ዘፈን እየተደረገ እየበሉ እየጠጡ ደስ እየተሰኙ በጣም ደስ ተሰኝተው አገኛቸው ማለት ነው። ያገልጋይ ሲመጣ ከዛ ወደ ንጉሱ ቀርቦ ንጉሶ ያልከኝን የቤት ስራ ሰርቻለሁ፣ ያልከኝን አይነት ቀለበት አምጥቼልሃለሁ ብሎ አናገረው። ጠቢቡ ሰለሞን ደስ ተሰኝቶ ቀለበቱን ተቀበለው። ጣቱ ላይ አጥልቆ ቀለበቱን ሲመለከተው በጣም ደስ ተሰኝቶ የነበረው ንጉስ አዘነ፣ ተረጋጋ ማለት ነው። ቀለበቱን እንደሚሰራ በዚህ ታወቀ። ከዚህ በኋላ ሰዎች ምን አይነት ቀለበት ቢያመጣለት ነው ብለው በኋላ ላይ ሲያጣሩ በጣም ኖርማል ቀለበት ሆኖ ቀለበቱ ላይ ግን አንድ ጽሑፍ ተጽፎበት ነበር። ይህም ያልፋል የሚል ጽሑፍ። ጠቢቡ ሰለሞን በጣም ደስ በተሰኘ ጊዜ ቀለበቱ ላይ ይህም ያልፋል የሚለውን ጽሑፍ ሲመለከት ተረጋጋ፣ አዘነ ማለት ነው። ይህንን ነገር ከልቡ የሚያምን ሰው አይቸገርም። በጣም ባዘን ጊዜ ያ ሐዘን እንደሚያልፍ፣ በጣም ደስ ባለን ጊዜ ያ ደስታ እንደሚያልፍ፣ በተቸገርን ጊዜ ያ ችግር እንደሚያልፍ፣ በደላን ጊዜ ያ ድሎት እንደሚያልፍ፣ ሁሉም ነገር አላፊ እንደሆነ ጸንቶ ቆሞ የሚኖር ነገር እንደሌለ ከተረዳን በጣም በስሜት ተነርተን ከእግዚአብሔር አንለይም ማለት ነው። ሐዘንም ከእግዚአብሔር አያርቀንም፣ ደስታም ከእግዚአብሔር አያርቀንም ማለት ነው። ክርስቲያኖች የማያልፍ ብለን የምናምነው ብቸኛው ነገር እግዚአብሔር ነው። ከዛ በኋላ እግዚአብሔር የሚሰጠን የዘላለም መንግስት እንደማያልፍ እናምናለን። የዘላለም ቅጣት ገሃነመ እሳትም እንደማያልፍ እናውቃለን። እቺ ዓለም ካለፈች በኋላ ነው ወደ እግዚአብሔር አምላክ ከሄድን በኋላ በዛ የሚኖረን ሰላም፣ በዛ የሚኖረን ደስታ አያልፍም። እንደው እግዚአብሔር አምላክ ቢፈርድብን ምሕረት ባያደርግልንና ወደ ገሃነመ እሳት ከጣልንም ደግሞ የገሃነመ እሳት የሚያልፍ አይደለም። ሰው በምድር ላይ ምንም አይነት ችግር፣ ምንም አይነት ስቃይ፣ ምንም አይነት መከራ ቢደርስበት እንደው ሌላ ሁሉ ቢቀር እንደው እግዚአብሔር ያሳልፍልኛል ብሎ ባያስብ ሌላ ሁሉ ቢቀር ቢያንስ ሞቼ ይገላገላለሁ ብሎ ይጽናናል አይደል? በቃ አንድ ቀን ሞቼ ይገላገላለሁ ብሎ ይጽናናል፣ በሞት ይጽናናል። ገሃነመ እሳት ውስጥ ግን የሞት መጽናኛ የለም። በቃ ሞቼ ይገላገላለሁ እንኳን ማለት አንችልም። ሞት የሚባል ነገር የለም። በማያቋርጥ የዘላለም ሂደት ውስጥ ዘላለም የሚባል ነገር ካለ በማያቋርጥ የዘላለም ሂደት ውስጥ በዛ መከራ ወይም ደግሞ በዛ በሰማያዊ ደስታ ውስጥ ይኖራል ማለት ነውና የማያልፈው ብቸኛው ነገር የእግዚአብሔር መንግስት ወይም ሰማያዊ መንግስት እንደሆነ ተረድተን ሰዎች ለዛ ነገር ራስን ማዘጋጀት ያስፈልጋል እንጂ በሚያልፈው ምድራዊ በሆነው በየትኛውም ነገር ከመጠን በላይ ማዘንም ሆነ ከመጠን በላይ ደስ መሰኘት ተገቢ አይደለም ማለት ነው። ሁሉም ያልፋል። እግዚአብሔር አምላክ የልቦናችንን ደጅ በቸርነቱ ይክፈት።